ነው ይዘኝ እየሄድክ ያለኸው? እዛ ሰው ፊት አልናገርም ብዬ ነው። ደሞዝ እንደተቀበልክ የት ልም እንዳልክ መገመት የሚከብደኝ ነው እንዴ መስለኝ? አንተና ገመቶቹ እኮ አልቃቸዋል። እሺ የሆነ ይሁን። ደግሞ ሞልቋቋው ቲቲ ምን ግዛልኝ ብላክ ይሆን? እሱ አንተን የሚመለከት ጉዳይ አይደለም፣ አያገባም። እሱ ሳያገባኝ በልሻውን ያበደርኩን ብር ይመልስልኝ። ተሬ አሁን በዚህ ሰዓት የሚጠይቅ ነገር ነው እንዴ? እንዴ ደሞዝና እኮ በበላህበት ሰዓት ካልከፈልከኝ መቼ ልከፍለኝ ነው? አንድ ቀን እከፍልሃለሁ፣ ግን በቃ ዛሬ አልችልም። ለምንድን ነው የማትችለው? ታሬ ደግሞ እያወቅህ ለምን ትገኛለህ? ምንም የማውቅልህ ነገር የለም። ለምን የተቀበልከኝን ብር ለምን መቀበል የለብኝም። ስለዚህ ብሬን ስጠኝ። በቃ ታሬ የፈለገ ነገር ቢሆን ዛሬ አልችልም። ቆይ ዛሬ የበላሁን እቁብና ደሞዝ የታደርገው ነው አልችልም የምትለኝ? ለምን አስቸኳይ ጉዳይ ነው? ኦ ሰውዬ፣ እኔ እሱ ያገባኝ። ያበደርኩን ብር ይመልስልኝ። ሄሎ የኔ ፍቅር። ሄሎ ቤብ። ሰርፕራይዝ አለሽ ስትለኝ እኮ አይኔን ጨፍኜ እየጠበቅኩ ነው። እየመጣሁ ነው ቤብ፣ ትንሽ ጠብቂኝ። እንዴ ቤብ፣ እኔ ጉጉቱ ሊገለኝ ነው። ሳልሞትብህ ቶሎ ና አለኝ። የኔ ፍቅር አንቺማ አትሞችብኝ። እኔ ስበርስ ከምት እመጣልሻለሁ። ቤቢዬ፣ ውድድድ እንደማደርግ ታውቃለህ አይደል? እኔም ውድድ ነው የማደርግሽ። ላቭ ዩ ሚሊዮን ታይምስ። አይ ላቭ ዩ ቢሊየን ታይምስ። ምን ያስቃል? ቆይ ግን ሳሚ፣ ምን ብታስነካ ነው ልክ እንደዚህ እንደ ህፃን ልጅ የምትጃጃለው? ተው እባክህ፣ አንተ አፍቅረህ ስለማታውቅ አልፈርድብህ። እንደዚህች አይነቷን የኪስ ላባጆ ከማፈቅር ቆሜ ብቀር ይሻለኛል። ያንተንም ጨርሳ እኛንም በብድር አጠበችን እኮ። ብንከባበር ይሻላል ታሬ። ስለ ቲቲ እንዲህ ስታወራ ይደብረኛል። እሺ ደግሞ በስሟ ተረፉ ብለህ ጥራት። 10 ጊዜ ቲቲ ቲቲ አትበለኝ። ምንስ ብዬ በጠራት አንተ ምን አገባህ ነው ወይስ ቀና? ተናገር። የራስህ ጉዳይ ነው። አሁን ብሬ መልስልኝ ታሬ። በቃ ፕሊስ ተረዳኝ። በአካት ተቆላንጠኝ። እዚሁ የለመርክበት ተረፉን እያቆላመጥ ቅጥራት። ደግሞ ምንድነው በፊስታል ያዝከው? እንትን ዝም ብዬ ሸሚዝ ነገር ገዝቼ ነው። እስኪ አምጣው። ለምን? በአካት ያዝከው ሸሚዝ ይቅርና የለበስከው ሙሉ ልብስ የብድሬን 1/3 አይከፍልም። እሺ አረ ወንድም፣ ስለ እግዚአብሔር ተረዳኝ። ቆይ አሁን ነው ወንድምነት የሚታይ? እኔ ደግሞ የሚታየኝ ያበደርኩ ሰው ነሽ የሚታየኝ። አንተው ቆይ ይሄ ምንድን ነው? ለውዴ ሰርፕራይዝ ላረጋት የገዛሁላት ነው። እኔ አላምንም። ሳሚ ለመሆኑ ዋጋው ስንት ነው? ዋጋው ምን ይሰራላል? ብርክ ብርክ እያለኝ ነው። ለመሆኑ ዋጋው ስንት ነው? ኦ ሰውዬ ምን አትላለህ? ንገረኝ። 40 ሺህ ብር። ምን ለጸጉር 40 ሺህ ብር? ቲቲዬ እኮ ሁሌ ከሰዋን እሺ ስትለኝ እንዳታስብኝ ብዬ እኮ ነው። በቀን 3 መብላት በሚከብድባት ሀገር ላይ አንተ ግን 40 ሺህ ብር ጸጉር ገዛላት አይደል? ሳሚ ቆይ ለመሆኑ እናትህ ምንድን ነው የሚሰሩት? አይ አይደለ ለመናገር እንኳን መልስ አጣ። ሳሚ እናት እኮ ጉሊ ቸርችረው ነው ቤተሰባችሁ የሚያስተዳድሩት። እሱማ እኮ ይገባኛል። ቆይ ወንድሜ ልብህን ምንድነው እንደዚህ የደፈነው? ለእናቴ ነው የምኖረው ትላል ነበር እንዴ? በሚቀጥለው እኮ ለእናቴ ያደርግላታል። አረ ነው። ስለዚህ ላበደርኩ ገንዘብ ይሄ ጸጉር ማሳጅ ይሆናል ማለት ነው እንዴ? ታዲያ መሀል እንደ እስከ ዛሬ እኮ የተበደርኩ ገንዘብ እኮ 5 ሺህ ብር አይሆንም። ስለዚህ ብሩን ስታመጣ ትወስዳለህ፣ አለበዛ ደግሞ ጸጉሩን ሸጬ እኔ ብሬን ወስዳለሁ ማለት ነው። ቻው። ታሬ ስጠኝ በእናትህ ታሬ። ራስህ ጉዳይ እንዳትከተለኝ ታሬ። ታሬ ግን በጣም ነው እሺ የምታናድደው። የኔ ፍቅር አንድ ምነግርሽ ነገር አለ። ቤብ ገብቶኛል። በቃ ምን ፈራኑ እንደምታደርገኝ? ቆይ ያው ሰርፕራይዙን ቀድሜ እንድገምት ፈልጋ አይደል? ሰርፕራይዝ ግን እኮ ምንም ግን እኮ የሚባል ነገር የለም። በቃ ልገምት። የመኪና ቁልፍ ነው እንዲያመጣል። ምን እንዴ? ላስቀርጸው ነው? ምን አልከኝ ቤብ? ኧረ እዚሁ ነው። አገኘሁት ማለት ነው። እኔ ልግለት? ኧረ አላገኘሽውም። ጣውላ ፍቅፍቅ የማደር ልጅ መኪና እንዴ? እስኪ ይሁን። ምን አልክ ቤብ? አይ መኪና አይደለም ለማለት ነው። በእርግጥ መኪና በጣም ያስፈልገኛል፣ ግን ችግር የለውም፣ አላዘንኩም። ቀስ ብሎ ይደርሳል። እሺ በቃ ሌላኛውን ስገምት አይፎን 60 ነው። ኧረ አይደለም፣ ሂውማን ኤር ነው። እኔ
ሂማን ሄሮ መጣልኝ ነበር ነበር ስትል ይዤልሽ የመጣው መንገድ ላይ ታራግኝቶኝ ነበር እና እሱ ላይ ብድር ስለነበረብኝ ብድሩን እስክትከፍል መያዣ ብሎ ወሰደብኝ። ማን አባቱ ስለሆነ ነው? የኔ ፍቅር ተረጋጊ። እኔ ቀስ ብዬ በዘዴ እቀበለዋለሁ። ምንም ማባበል አያስፈልግም። ለ5000 ብር እቃታ ብሎ የ40000 ብር ማኔር ሲወስድንሽ እንኳን አያፍርም እንዴ? እሱ እኮ ይገባኛል፣ ግን በቃ መኝኝን እቀበለዋለሁ። ይሄ ችጋራም በእኔ ጸጉር ህይወቱን ሊቀይር ያምራል። አሁን ብቻ ልሂድ ወይስ አብረኝ ትሄዳለህ? አረ እንሄዳለን። ምን አማራጭ አለ? ማንታ ጸጉሬን አምጣ። ወይ ሳሚ አልነገርካትም እንዴ? ጸጉርሽ እኮ ጭንቅላትሽ ላይ ነው። አንተ ችጋራም አታሳብደኝ። ሂማን ሄሬን አምጣ። ለሱ ነው እንዴ? ያበደርኩትን ብር ይሰጠኝ እሰጠዋለሁ። ሂማን ሄሩ እኮ የኔ ነው። እኔ ደግሞ ምንም አይነት ብር አላበደርከኝም። ገባ? ይቅርታ አድርጊልኝ ሴትዮ፣ ለእኔ የሰጠሽኝ ምንም አይነት ጸጉር የለም። ወይኔ ቲቲ፣ እኔ ቲቲ ነው ሴትዮ። ታሬም ነክቷል። ግን ዛሬ ለምንድን ነው ሴትዮ የምትላት? ወይ ሳሚ ያጠፋውኝ እንዴ? እንደውም በጣም ይቅርታ። ለካ በስምሽ ነበር መጥራት የነበረብኝ። ተረፉ ሰማህ አይደለ? ማን ነው ተረፉ ያልከው እንዴ? ቆይ ሳሚ ተረፉ ስም አይደለም እንዴ? ስምሽ አይደለም እንዴ? ሰማኛለህ? የኔ ስም ቲቲ ነው። እሺ ገባህ አይደል? ግን እኮ ስምሽን ብትቀይሪ ማንነትሽን አልቀየርሽም። አያገባህም። አሁን ሂማን ሄሬ ታመጣለህ ወይስ አታመጣም? አለበለዚያ ግን እኔ ቲቲ ማን እንደሆንኩ አሳይካለሁ። እንግዲህ ብሬን እስካልሰጣችሁኝ ድረስ ሂማን ሄሩን አልሰጣችሁም ማለት ነው። ወይኔ ቤብ፣ ይሄ ሰውዬ በቃ ፈጭ ሳብ ሊሆን ነው። እኔ እኮ ግርም የሚለኝ ሰው እንዴት ከተረፉ ወደ ቲቲ ይቀየራል? አረ በእግዚአብሔር ታሬ፣ ግን ዛሬ ምን ነክቷል? በእግዚአብሔር በቃ ተው እንዴ። ደግሞ የስም ጉዳይ ምንም ማተር የሚያደርገው ነገር የለም። የሷና የአባቱ የመጀመሪያ ፊደል ሲወሰድ ቲቲ ይሆናል። ለምን ታካብዳለህ? ሳሙኤል፣ ክብሬን ዝቅ ሲያደርግ ትተባበራለህ እንዴ? የኔ ፍቅር ነው ብዙ ያለኝ ይቅርታ። ትሰማኛለህ? አንተ ደግሞ እኔ ቲቲ ማን እንደሆንኩ አሳይካለሁ። እሺ ጠብቅ። ታሬ በማርያም ስለመብራን ብለሰጠኝ እኔ ብሩን ከየትም ተበድሬ ይሰጣል። ተናገርኩ እኮ። ደግሞ ለዚህ ልጅ ጓማ ብጅላት። እሺ የድሃ ልጅ መሆኗን አትርሳ። ታሬ አልገባህም። በእግዚአብሔር የዛሬ ብቻ ቀበል። እኔ ብሩን ከየትም ብዬ እሰጣለሁ። በእናትህ አንተ ሳሙኤል፣ ለምንም አትመጣው? ለምንም ታስጠብቀኝ? የኔ ፍቅር መጣ። የኔ በቃ ተረጂ። ትሰማኛለህ ሳሙኤል? ንብረቴን የማታስመልስልኝ ከሆነ ከአሁን በኋላ እኔ እና አንተ ግንኙነት እዚህ ላይ ያበቃል። አረ በእግዚአብሔር እንደዛም አይሆንም። የኔ ፍቅር ከየትም ብዬ እኔ አመጣለሁ። ሳሚዬ፣ እኔ በቃ ቆንጆ ነኝ መታየት የምፈልገው። ከሰው ማነስ አልፈልግም። ደግሞ ላንተስ ቢሆን እንዳንስብት ትፈልጋለህ? የኔ ፍቅር እኔ እያለሁ መቼም ከሰው በታች አትሆኝም። መቼም አታንሺምሽ። እኔን ጉዳዩ ማለት ነው። እባክህ አትደልለኝ። የእውነት ሂድና አድርገው አሳየኛ። ካዲያ አድርጌ ያሳይሻለሁ። ሂዳ አድርገው። ሄሎ ኤዱ። ወይ እንዴት ነህ? አለሁልሽ። ስራ፣ ህይወት ይመስገን፣ ሁሉም ሰላም ነው። እኔ እምልሽ ሳሚ ደወለልሽ እንዴ? ዛሬ አልደወለልኝም። በእርግጠኝነት አሁን መደወሉ አይቀርም። ቆይ ሳሚ ምን ሆኖ ነው? ችግር አለ እንዴ? ምንም ችግር የለም። እሱ ራሱ ችግር ሆነብን እንጂ። ደግሞ ምን አደረገ? ለዛች የድሃ ሞልቃቃ የ40 ሺህ ብር ማኔር አልገዛላትም መሰለሽ? አትቀልድ ታሪ። የምሬን ነው ኤዱ። እኔ አላምንህም። ይህንማ በፍጹም አያደርግም። ኤዱ ሙቼ የምሬን ነው፣ አድርጎታል። እኔ እኮ ግርም ያለኝ ምን እንዳስነካችሁ ነው። የ50 ሺህ ብር እቁብ እኮ በ10 ሺህ ብር ገዝቶ ነው። አሼ ራሷ አልሸጥም ብሎት እኔ ተማጽኜ በስንት መከራ ነው የሸጠለት። የምርሽን ነው? ታሬሙት የምሬን ነው። ቆይ አንቺ ምን አቀበጥሽ?
ቢያንስ ይሄንን ከማድረግሽ በፊት ለኔ አታማክሪኝም? እኔማ ለስራ ይጠቅመኛል ሲለኝ በዛ ላይ ደግሞ ለስራ የምፈልገው ማሽን አለ ስላለኝ እሱን መጥቀሜ ነበር። እንደው ምኑ አይለፍል የተባለ ልጅ ነው በእግዚአብሔር። ግን ምን አድርጎ ነው? ምን አለበኝ? አሁን አንቺ ጋር መደወሉ አይቀርም እኮ። ለምን? 5000 ብር እንድታበድሪው ነው። እኔ ኬት አመጣለሁ? እና ደግሞ ቆይ ለምንድን ነው 5000 ብር ያስፈልገው? ሂውማኔሩን ይዤበት 5000 ብሬን ስትመልስ ነው የምሰጥ ስላልኩት ነው። የምርን ነው ታሪ? አዎ የምሬን ነው። እሺ እኔ ጋር ደውለን እንበል። ከዛስ ምን ጥያቄ አለው? ደውሎ 5000 ብር አበድሪኝ ይልሻላል። ወይዳ ለመሆኑ እኔ እቺን ቲቲን አውቃታለሁ? ምን እቺ ተረፉና ቲቲ እያለ ያቆላምጣል። ታሪ ፕሊስ አታሹፍ። ተረፉንማ ልክ እንደ ወላጅ ይዟት መጣና ትንሽ እንጣጣለችና እንደማልሰጣቸው ሲያውቁ ተያይዘው ሄዱ። የምር ታሪ ነፍሳ ይማር ግን መች ስሚ አሁንማ ፒፕሉን እንዳለ በብድር አማሩታል። ስለዚህ ልሞት ነው እንኳን ቢላቸው ማንም ነው ማያበድረው። እንደው ይሄ ልጅ ምን ይሻለዋል? ጨርቁን አስጥላኩል ታሳብደው ነው። ሁሉም ሰው ጨክኖበታል። አንቺ ነሽ ጨክነሽ ማጨክኝ። ስለዚህ ሄዱ አበድሪኝ ብልሽ እንኳን እንዳታበድሪ። አራታስ የደሃ ቅምጥል ሀብታም ይጋብዛል አይደል? ተረሱስ ዌቲንግ እየገባ ነው። በቃ እሺ እንዳልኩሽ አደራሽ ሄዱ። አይ ፍቅር ሳሚሻ እንዴት ነህ? አለሁልሽ። እድሜ በሰላም ነው ግን የፈለከኝ? ታሬ ደውሎልሽ ነበር እንዴ? ዛሬ አልደወለልኝም። ጎሽ ጥሩ አደረግሽ። ከታሬ ጋር ለመደዋወላችን ምን ነው ጥሩ ይሆናል? ማለቴ በቃ ለማለት የፈለኩት ከሱ ከምትሰሚ ከኔ ብትሰሚ ይሻላል ብዬ ነበር። ምንድነው የምትነግረኝ? እባክሽ ሄዱዬ ለማሽኑ መግዣ እኮ 5,000 ብር ጎደለኝ። አንዴ ሄዱዬ ምንድነው የሚያስቅሽ? ወይ ሳሚ ብለህ ደግሞ ውሸት ጀመርክ? ገባኝ። በቃ ታሬ ደውሎ ሁሉንም ነገር ነግሮሻል አይደል? አዎ። ግን ቆይ አንተ ምንድነው የሚሻልህ? ሄዱ ቆይ ግን ማፍቀር ኃጢአት ነው እንዴ? አይደለም። ላፈቀሩት ሰው ደስታ ሲባል መስዋዕትነት መክፈልስ ጥፋት ነው? እሱም ጥፋት አይደለም። ይገባኛል እኮ ቲቲዬ ሞልቀቃ ነች። ያየች ሁሉ ነው የሚያምራት። ግን በቃ በምችለው ባደርግላት ምን አለበት? ፍቅር የዛን ሰው ደስታ መፈለግ አይደል? እሱማ ልክ ነው። ግን ደግሞ አንተ ደሃ እናት አለች። ትዝ ይልህ እንደሆነ ቲቲን ከማግኘት በፊት አንተ የምትኖረው ለእናትህ ነበር። እሱማ ልክ ነሽ። እንደውም ከረሳው ላስታውስ፣ ያን ማሽን ገዝተህ የእናትህን ህይወት መቀየር ነበር ትልቁ ምኞት። እሱ ይገባኛል። ግን አትበል። ከቲቲ በፊት እኮ አንተ ነበርክ የሁሉም ሰው አበዳሪ። እስኪ ዛሬ ግን ራስህን ተመልከት። ፍቅርም ቢሆን እኮ በልክና በአቅም ሲሆን ነው ጥሩ። ያልተያዘ ግልግል ያቃላሉ። አለመያዜን በምን አወቅ? ከያዘሽ ታዲያ ሰው ይወታል። በራሱ አለመሆኑን ያልታየሁት። እሺ እኔ ዲዩ ምን ላድርግ? ቢኖረኝ እንደማበድርህ ታውቃለህ። ቃለው እሱን እሺ እንዴት ብዬ ነው አይኖንም ማየው? በቃ አልቻልክም። ስትችል ደግሞ ከእናት አስበልጠ እያደረክላት ነው። እሱን አስበኸዋል? ግን እኮ ይከፋታል። ሳሚ እስኪ አስበው። ለእናትህ ለባል የ5,000 ብር እንኳን ቀሚስ ሳገዛ ለእሷ ግን የ50,000 ብር ሂማኔር ገዛላት። ሄዱዬ ለምንድን ነው እንዲሰማኝ የምታደርገው? ይቅርታ ሳሚ፣ እኔ እኮ ትንሽ ብትጠብቅ ምንም ማለት አይደለም ለማለት ፈልጌ ነው። ችግር የለውም ሄዱ፣ በጣም አመሰግናለሁ። እንደፈራሁት አንቺ ጋር መጥቶ ጠይቀሽ አይደል? አዎ። ግን ምን ብቻ ብሩን ሰጠሽው እንዳይሆን? አልሰጠውትም። ግን አለ አይደል ልቡ ሰበር ብሎ ሳይው በጣም አሳዘነኝ። ይኸውልሽ ምንም አያሳዝንም። አንቺ ለዛች ለምስኪን እናቷ አታስቢም እንዴ? እሱማ ግን ምንም ግን የለውም። ጸጉሩን ሸጬ ለእናቱ ነው ብሩን የምሰጣት። እሱ በአይን ፍቅር ታወርና እኛ ማብረን ነው እንተወር እንዴ? እሱስ ልክ ነህ። ግን ደግሞ አንገብግባ እንዳትገለው። ምን እሱ ወንድ አይደል እንዴ? ቆፍጠን ይበላ። እሺ በቃ እንዳልክ።
የምርሽ ነው? አዎ የምሬን ነው። ግን ለምን ገረመህ? አይ ምክንያቱም ከቲቲ ጋር እኮ ብዙም ስለማትግባቡ ነው። ኤዱዬ ግን እስኪ ንገሪኝ፣ ከቲቲ ጋር ለምንድን ነው የተጣላችሁት? ብቻ እንደማያውቅ እየሆንክ ባልሆነ ኤዱሙች አላውቅም። ስመክራት የቀናውባት መሰላትና ራቀች። እና ለምን አላስታርቃችሁ? እስኪ መጀመሪያ ራስህን ችግር ፍታ። ለካ እሱም አለ። በቃ ኤዱዬ ልብስሽን ቀይሪና እንሂድ። መጣሁ። ንብረት ይመለስክልኝ። ቆይ አንቺ ልጅ ግን ለምሮ ማጥፋችኝ? አንተ ለገዛ ጓደኛ ሚስት ክብር የሌለ ዝቃጭ ነህ። እሺ ደግሞ ታወሪያለሽ እንዴ? ቢገባሽ አንቺ ነሽ የፈረኝ ጸጉር ማድረግ አለብኝ የምትይ ዝቃጭ። ቆይ አንተ እንዴት ነው ባክህ ተገብከው? ጥርግርግርግ አድርጌ የሀቄን በልቼ ነዋ። እንዲማ ተነፋፍታ አትቀርም። አስተነፍስልሃለሽ። ሰሚያለሽ? ትቃጥያታለሽ እንጂ ይህንን የፈረኝ ጸጉር አታገኝም። እኔ ነኝ ራሴን ዝቅ ያደረኩት። አንተ እኮ ድሮንም አትመጥነኝ። ግን በቃ ያን ሁሉ ነገር አሳልፈን ታሪክ እንደዛ ማድረጉ በጣም እያናደረኝ ነው። ምናልባት እሱን ብድሩን ለመክፈል አስበው ይሆናል። ስለምን ብድር ነው የምታወራው? የምሬን እኮ ነው። ይህን ጊዜ ታሪ አንተ ባትኖርለት ኖሮ ምናልባት በህይወት ላይኖር ይችላል ነበር። ኤዱዬ ጀመረሽ ደግሞ። እውነቴን ነው። እስኪ አስበው ታሪ ከነበረበት ያን ሁሉ ሱስ፣ አንተ ግን አንድም ቀን ከጎኑ ሳትለይ አብረው ሆነክ ህይወቱን እንዳተረፍክለት አንተ ብትረሳው እሱ ግን በጭራሽ አልረሳም። ያው የጓደኝነት ግዴታ ነው። ሁለት የሚያሸው ጉዳይ ነው። ለዚህ እኮ ነው ምንም ነገር የማትደባበቁ የምትሸፋፈኑ ምርጥ ጓደኛ ማቾች ሆናችሁት። ሰላም ነሽ ሄደን? እንዴት ነሽ? አንዴ ፍቅረኛ ላውራ። እሺ ትችያለሽ። እሺ ሁማን ሄሪታል እየሞከርኩ እኮ ነው። ቆንጆ አድርጋ ሳይሻለሁ ብለኸኝ አልነበረ? በሌት አለ አድርጋ ሳይኛ። እባክሽን ትንሽ ታገሽኝ። እኔ ውድ ደግሞ ውድ አትበለኝ። ውድ በሆን ኖሮ አድርጋ ታሳይኝ ነበር። እየሞከርኩ እኮ ነው። እንደውም ሁማን ሄሪን ሳትስ እስካሁን ባላ አጠገቤ ነበር። ሰማኝ አይደለ? ገደል ግባ። የኔ ቆንጆሽ ተረጋጊ፣ ራስሽን ጠብቂ። ገደል ግባ። ኤዱ ያየሽ አይደል? የፈራው ደረሰ። በቃ እቺ ልጅ አበደች። የሆነ ነገር እንዳትሆን እፈራለሁ። ለምን አትከተላትም? ደግሞ ተከተያት እንዳላበሳጫት ፈራ። ምን አባቴ እንደሚሻለኝ አላውቅም። በቃ አሁን ተረጋጋሽ። ሁሉንም ነገር እናስተካክለዋለን። የኔን ነገር ተይው እባክሽ። ይልቅ አሁን አንቺ ልሽኝሽ። አይ አንተ ወደ እሷ ሂድ፣ እኔ ራሴ ሄዳለሁ። አይ በፍጹም አይሆንም። እንዴ እስከ ዛሬ እኮ እዚህ ድረስ ብቻ ሸኝቼሽ አላውቅም። ችግር የለውም። ለዛሬ ብቻ እንሄዳለን። አንተም እሷ ጋር ሂድ። እሺ ኤዱዬ፣ በቃ ራስሽን ጠብቂ። እደውልልሻለሁ። እሺ ሄሎ ኤዱ። 5000 ብሩን አሁን አስገባልሃለሁ። በቃ አንተ መልስለት። ኤዱ ለብሩ እንዳልሆነ እኮ ታውቂያለሽ። ለምንድን ነው ሀሳብሽን የቀየርሽው? ምክንያቱም በአንድ ጀንበር ሳሚን መቀየር እንደማልችል ስለገባኝ። አንቺ ካልሽሽ ግን ብሩ እንዳታስገቢው። እቃውን ለአንቺ ሰጥሽና ራስሽ ትሰጪዋለሽ። እኔ አልሰጠውም። ታሬ በጣም አመሰግናለሁ። እሺ ምንም ችግር የለም። ለእኔም እኮ ጓደኛዬ ነው። የኔ እናት ፕሊስ ስሚኝ።
ወይ እባክህ አይገባህም እንዴ? ሂማን ሄሩን ከሌት በቃ አጠገቤ እንድትደርስ አልፈልግም አልኩ እኮ። እሺ ተረጋጊ። ለጤናሽ ጥሩ አይደለም። ለጤናዬ ብታስብልኝ ኖሮማ ሂማን ሄሩን ታስመልስልኝ ነበር። የኔ ቆንጆ በቃ ተረጂ። እኔ ለታሬ መከፈል ያለበትን መስዋዕትነት ከፍዬ ያመጣዋለሁ። እመኚ። አሁን እዚህ ጋር ከምትለፈልፍ ሂድና አስመልስልኝ። እሺ ዛሬ ራት አብረን እንበላ። ሰማኛለህ ሳሙኤል? ንብረቴን ካላስመለስክልኝ አጠገቤ እንድትደርስ አልፈልግም በቃ። እሺ ኤዱ ግን እርግጠኛ ነሽ? ታሬ ሳሚ እንደዚህ ሲሆን ማየት እንደማልችል ታውቃለህ አይደለ? ግን እኮ ዝም ካለው እየባሰበት ነው የሚሄደው። ይገባኛል፣ ግን ሌላ ምን አማራጭ አለ ብለህ ነው? ተረፉ ሞቶም እንኳን ምንም እንደሚያደርግላት ታውቃለች። እኔ የምፈራው ነገ ማድረግ ቢያቅተው የድርጅቱን ዕቃ ዘርፎ እንዳይታሰር ነው። አንተ እያለማ እሱ በፍጹም አይሆንም። ቆይ ግን ከዚህ ነገር እንዴት ነው የምናነቀው? አትፍረድበት። ፍቅር እኮ ውር ያደርጋል። እሱስ ልክ ነሽ። በቃ እኔ ልሂድ። አመሰግናለሁ። ቻው። ካነበብኩት መጽሐፍ የሆነ ግጥም ትዝ አለኝ። የምን ግጥም? እሷ እሱን አፍቅራ እሱ ሌላ አፍቅሮ ይኸው ይኖራሉ የሶስትዮሽ ኑሮ። አልገባኝም። አይ እንዲሁ ስለ ፍቅር ስታወሪ ትዝ ብሎኝ ነው። በይ ሰላም ሁኚ። እሺ ቻው። ኤዱዬ ምን ሆነሽ ነው በአስቸኳይ ድረስ ያልሽኝ? ሰርፕራይዝ አለ። የምን ሰርፕራይዝ? እስኪ ገምት። ኧረ እኔ ምኑን ልገምት እንዴ? ለራሴ አቻኩለሽ ስጠሪኝ ምን ገጠማት ብዬ ደንግጬ እኮ ነው የመጣሁት። በዚህ ልክ የምታስብልኝ አልመሰለኝም ነበር። እንዴ እንዴት አላስብልሽ? ምን ማለት ነው? ምንድነው ይሄ? ከፍታዩ እንዴ ሂውማን ሄር እንዴት መለሰልሽ? እንዴትም ይሁን ዋናው መመለሱ አይደል እንዴ? ኤዱዬ በጣም አመሰግናለሁ። የኔ ባቱኝ እኮ ይቆጨኝ ነበር። ይሄ ደግሞ ምንድነው? ለማዘር ሽፎን ገዝቼ አንተ እንድሰጣቸው። አይ ኤዱዬ ደስ እንዲላት አንቺ ስጫት። አይ እኔ ሌላ ስጦታ አዘጋጅቼላታለሁ። ደግሞ ፈልገው አንተ ራስህ እንደገዛ አድርገህ እንድሰጣት ነው።